ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ዛሬ የአዲስ ዓመት ዋዜማ ነው በፈረንጆቹ። እናም በፈረንጆቹ አቆጣጠር አዲስ ዓመትን የምታከብሩ ኢትዮጵያውያን ወገኖች እንኳን አደረሳችሁ ማለት እንወዳለን። መጪው አዲስ ዓመትም የስኬት የደስታ ይሆንላችሁ ዘንድ እንመኛለን። የመጀመሪያው ርዕሳችን ምንጊዜ ሚዲያ ላይ ርዕዮት ዓለሙ አንድ ፕሮግራም ይዛ መጥታለች። ያ ፕሮግራም እኛን የሚመለከት በመሆኑ የተነሳ ሰዎች ልከውልን አይተነዋል እና በጣም አስገራሚ ፕሮግራም ነው ማለት ይቻላል። ምናልባትም የብልጽግና ልሳን ከሆኑ ሰዎች የሚጠበቅ ፕሮግራም ነው ያዘጋጀችው። ርዕሱ መርህ አልባ ጦርነትና የአፋብኃ መግለጫ ይላል። መርህ አልባ ጦርነትና የአፋብኃ መግለጫ ይላል። ከዚህ በፊት ርዕዮትን በተመለከተ አንድ ፕሮግራም ሰርተን ነበር። ያም ፕሮግራም ከአቶ ልደቱ አያሌው ጋር ኢንተርቪው ያደረገችበት ነው። በወቅቱ ያደረገችውን ኢንተርቪው ገብታችሁ ብትከታተሉ ልደቱ አያሌው ሲሳይ አጌና ጋር የቀረበ ሊመስላችሁ ይችላል። ልደቱ አያሌው የብልጽግና ልሳን የሆኑ ሚዲያዎች ላይ የቀረበ ሊመስላችሁ ይችላል። አቋሟንም ስትገልጽ ነበር ርዕዮት በወቅቱ። እንደውም ያም ፕሮግራም እንድሰራባት ያስቻለኝ አብይ አህመድን ከዘመነ ካሴ ጋር ስታወዳድር ነበረ። አብይ አህመድን ከዘመነ ካሴ ጋር፣ ብልጽግናን ከፋኖ ጋር ስታወዳድር ነበረ። ከሚመጣውም ወደ ስልጣን ከሚመጣውም ከወረደውም ይልቅ አብይ አህመድ ይሻለኛል ስትል ስለሰማው ምናልባት ከወረደው አብይ ሊሻላት ይችላል ፐርሰናሊ ሲታሰብ። ትናንት እስር ቤት ውስጥ ነበረች፣ ብዙ ግፍ ስታስተናግድ ነበረ። በተመሳሳይ መልኩ ግን ዛሬም እህቶቻችን እስር ቤት ውስጥ ነው ያሉት። እነ መስከረም አበራ፣ እነ ገነት አስማማው፣ እነ ገነት አራጌ እስር ቤት ውስጥ ነው ያሉት። ገነት አራጌ እንደውም የታሰረችበት እስር ቤት ሳይታወቅ እንደውም አዳዲስ መረጃ እየወጣ ነው። ወደፊት እንሄድበታለን። ብዙ አስደንጋጭ መረጃዎች ይወጣሉ። ወደፊት ብዙ አስደንጋጭ መረጃዎች ይወጣሉ እና እነዚህ እህቶቻችን የታሰሩበት ቦታ ሳይታወቅ በተለይ እነ ገነት አራጌ ዛሬም ቤተሰቦቻቸው እየናፈቋቸው ይገኛሉ። ስለዚህ ለእሷ የተሻለ ጊዜ መጣ ማለት በብልጽግና ጊዜ ከስርዓት ውጭም ከሀገር ውጭም መሆኗ ለኢትዮጵያውያን መልካም ስርዓት መጣ ማለት አያስችልም። ዛሬም እህቶቻችን ያለምንም ጥፋት ልክ ትናንት እሷ ያለምንም ጥፋት በመናገሯ ብቻ ዋጋ እንደከፈለች ሁሉ ዛሬም ዋጋ እየከፈሉ ነው። ከዛ ውጭ ግን ለኢትዮጵያውያን የመጨረሻ በዘመናቸው ይመጣል ብለው የማያስቡትን ስርዓት መሸከማቸው የሚረሳ አይደለም። የኢትዮጵያ ሕዝብ ቢጠየቅ ርዕዮት የሰጠችውን መልስ ሊሰጥ አይችልም። ምናልባትም የተወሰኑ የብልጽግና ኦሊጋርኪዎች እንዴት ሆኖ ነው የሚወዳደረው? ብልጽግናና ኢህአዴግ ጫማና ኮፍያ ናቸው ብለው ሊናገሩ ይችላሉ። የኢትዮጵያ ሕዝብ ግን የቱ ይሻልሃል ተብሎ ቢጠየቅ ተሻለን አባረሬ ተበሰና መጣሁ ብሎ እንደሚመልስ ጥርጥር የለውም። ሜኒዮስ ግን አቋሟን ገልጻለች። ርዕዮት ከሚመጣውም ከወረደውም አብይ ይሻለኛል በማለት ተናግራ ቪዲዮውንም አምጥተን በወቅቱ የነበረንን አስተያየት መስጠታችን የሚዘነጋ አይደለም። በትናንት ወዳ ፕሮግራሟ ላይ ደግሞ የአሚኮን ቪዲዮ ይዛ አሚኮ የሰራውን ቪዲዮ ይዛ ፋኖን ስትደበድብ ነበረ። ዘመነ ካሴን ስትወነጅል ነበረ። ፋኖን ከሸኔ ጋር እኩል አድርጋ ስትዘምትበት ነበር። ከዛ ደግሞ ለምን አስተማራችሁ ምናምን በሚል ደግሞ የተገደሉ መምህራን፣ የሚታገተው ሰው ብዛት፣ ይህንን ሁሉ ነው እንግዲህ የእውነቱን ለአማራ ሕዝብ አስቦ ነፍጡን ያነሳውንም ዘራፊውን ተራ ሽፍታውን ሁሉ ነው ፋኖ እየተባለ ያለ። ለዛ ነው ይህንን የምለው። ለማንኛውም ቅድም ያልኩትን አድምጠን እንመለስ። ሁላችሁም እንደምታውቁት በዚህ መርህ አልባ በሆነ ጦርነት ብዙዎቻችን የግፉ ቀማሽ ሆነናል። ለምንድን ነው መርህ አልባ ያልኩት? የጦርነቱ ዋና አቀጣጣይ የሚባሉት እነ ዘመነ ካሴ ሰፈር ውስጥ የተደረገው በዓለም ላይ ታይቶ የማይታወቅ ግፍ፣ ሸኔ ኦሮሚያ ክልልን የስቃይ ቀጠና እንዳደረገው ሁሉ ፋኖም አማራ ክልልን በስቃይና በእንግልት የተሞላ ቀጠና እያደረገው ነው። ስለዚህ ልትቃወሙት ይገባል የሚል ይዘት ያለው የተምታታ ድብልቅልቅ ያለ ቀስ ብላ ነው የምትናገረው። ሐሳቡን ግን ስትመረምሩ በቃ አንድ ቦታ ላይ የተናገረችውን አንድ ቦታ ስታፈራርሰው ትሰማላችሁ። እና አጠቃላይ ግን ፕሮግራሟ እና አበበ ቶላ፣ ሲሳይ አጌና፣ ኤርሚያስ ለገሰ፣ ታየ ቦጋለ
የሚዋሩትን ወሬ ነበር ስትዋራ የነበረው። ስታይ በሆነ መልኩ ለብልጽግና ድጋፍ ስትሰጥ ነው የምትታየው። ቅድም ባሏ የተገደለባት መምህርት እኮ የተናገረችው እንዳልኩት የእሷ ህይወት ማሳያ ነው እንጂ እኔ ስለው የነበረውን ነገር በዚህ አይነት መንገድ ታገልልሃለሁ የምትለውን ህዝብ እየገደልክ የምትደርስበት ነገር አለ ወይ? ሁሉም አይነት ሰው አይደለም ወይ ተጃምሎ እየሄደ ያለ? ይሄ ጥያቄ መነሳት የነበረበት መጀመሪያ ላይ ነበር። ይሄ ነገር እንደተነሳ አንዳንዶቹ ወጥተው የሚናገሩት ነገር ነበር። በጣም ሰቅጣጭ ንግግር ማለት ነው። ብዙዎቻችሁ የምትረሱ ይመስለኛል እና ለማስታወስ አመጣላችሁ። እነዛን ንግግሮች እየታዩ ነው የተቀጠሉት። እነዚህ እውነት ፋኖ ናቸው? እውነት ለአማራ ህዝብ ሊሆኑ የሚችሉ ናቸው? ከሌላው ህዝብ ጋር እንዴት ነው የሚያኖሩን? ስለሌላው ያላቸው አመለካከት ምን ይመስላል የሚለው እንዲጠየቅ ያልፈለጉ ብዙዎች ስለነበሩ ተዳፈነ እንጂ ጥያቄ ስንጠይቅ የነበረን ጥቂቶች ነበር። የትም ይህን እንቅስቃሴ እንደማይወስዱት የሚያሳዩ ሰዎች። ከዛ ውጭ የትጥቅ ትግሉን ደግሞ አላምንበትም ብላለች እኮ ሪዮት። የትጥቅ ትግሉን አላምንበትም፣ ለውጥ ያመጣል ብዬ አላስብም ብላለች። አብሮነትንም ጥምዶንም እንደምትቃወም ገልጻለች። ለምሳሌ ትጥቅ ድርጅት ውስጥ ያሉ ኃይሎች የሚመሰርቱትን ድርጅት እሱ ለውጥ ያመጣል ብዬ አላስብም ብላለች። በሌላ መልኩ ደግሞ በሰላማዊ መንገድ እየተሰባሰቡ ያሉት አብሮነቶችም እነሱም የሚሰሩት ስራ ለኢትዮጵያ ይጠቅማል ብዬ አላስብም፣ እንደውም በእነዚህ ኃይሎች መካከል የሚፈጠር ትብብር ያሰጋኛል፣ ለኢትዮጵያ ያሰጋኛል እያለች ስትናገር ነበር። ለሪዮት ማያሰጋት ምን ሲሆን ነው? በፋኖና በቲፒኤልኤፍ ወይም በፋኖና ኦኤልኤ መካከል ያለው ፍጥጫ መካረር እሱ እየተባባሰ ሲመጣ የኢትዮጵያ ህልውና አደጋ ውስጥ ገብቶ አይታያትም። የኢትዮጵያን ህልውና ያጠፋል ብላ የምታስበው በእነዚህ ኃይሎች መካከል የሚፈጠር ትብብር ነው። ለኢትዮጵያ አደገኛ የሆነ ስጋት ይዞ ይመጣል ብላ የምታስበው በውጭ ባሉ ተቃዋሚ መካከል ለምሳሌ በእነ ልደቱ፣ በእነ ጀዋር፣ በሌሎችም መካከል የሚፈጠር ጥምረት ለኢትዮጵያ አደጋ ነው ብላ ታስባለች። ይህ ሁሉ ጭንቀት ግን የሚመነጨው ከምንድን ነው ካላቸው አብይ አህመድን ከማምለክ ነው። አብይ አህመድ የተሻለ መሪ ነው ብሎ ከማሰብ ነው። በአንድ ወቅት ናትናኤል መኮንን ስለ ሪዮት ሲጽፍ በጣም በቅርብ ጊዜ ውስጥ ማለት ነው ሲጽፍ አውቆ ሆን ብሎ ከደጋፊዎቿ ጋር ሊያጣላት ነው፣ በጥርጣሬ እንድትታይ ስለፈለገ ነው የሚል አስተሳሰብ ነበር በወቅቱ። አይደለም፣ ለካ አሰላለፏ ከማን ጋር እንደሆነ ስለሚረዳ ነው። እና ሪዮት በዚህ ፕሮግራሟ ምን ይዛ መጣች? ባለፈው አሚኮ ላይ አንዲት ሴት በመምህር ሙያ ላይ የተሰማራ ባሌ የተገደለብኝ በፋኖ ብላ አሚኮ ላይ ስትናገር ነበር። እሱንና ጋሽ ተስፋዬን ባቻነት አስቀምጣ ጋሽ ተስፋዬን እንደተባለው እንኳ እስር ቤት አስገብቶ በድሮን ያስመታቸው እስክንድር ቢሆን እንኳ ዘመነ ካሴ እኮ የዚች ሴት ባል የገደለባት እኮ ዘመነ ካሴ ነው የሚል ማነጻጸሪያ ይዛ መጣለች። በነገራችን ላይ የተያዘው ትግል ነው። በአማራ ትግል ውስጥ ደግሞ አርበኛ ብቻ ሳይሆን ጥቅመኛም አለ፣ ባንዳም አለ። በስለላ ሙያ ላይ የተሰማሩ በስለላ ስራ ላይ የተሰማሩ ትናንትና ሴቶች ቀርበው ነበር አይደለም? በቪዲዮ ጭምር ማለት ነው፣ በስለላ ስራ ላይ እና እነዛ ሰዎች ሰልለው የሚሰጡት መረጃ እኮ ነገ የድሮን አጸፋ ይዞ ሲመጣ የሚያስገድለው ህፃናትን ነው፣ የሚያስገድለው ሴቶችን ነው አይደለም? እንደ አዛውንትን ነው የሚያስገድለው። ስለዚህ እንደዚህ አይነት ሴቶች በማንነታቸው አማራ ስለሆኑ ብቻ መታለፍ አለባቸው ነው እየተባለ ያለው። መምህር ስለተባለ ብቻ እኮ መምህሩን ውስጥ የግብርና ባለሙያ ሆኖ የተለያየ ሲቪል ሰርቫንት ሆኖ እኮ በካድሬና ሙያ የተሰማራ ነፋለ። ለምሳሌ አገዛዙ ትምህርትን ለምን አገልግሎት ሊጠቀምበት ሲሞክር እንደነበር ይታወሳል። ብቸኛው ክልሉን እየመራህ አይደለም እንዲባል ያስቻለው ምክንያት የትምህርት አለመጀመር ነበረ በወቅቱ። ስለዚህ ያን ለማሳካት ደግሞ አገዛዙ ጋር ተነጋግረው ተፍተፍ ሲሉ የነበሩ በርካቶች ነበሩ። አብዛኛው መምህራን፣ የሃይስኩል ተማሪዎች ትግል ውስጥ በገቡበት ሁኔታ ማለት ነው። ስለዚህ በወቅቱ የተወሰደ እርምጃ ሊኖር ይችላል። በዛ ላይ ደግሞ የሴትዮዋ ንግግር ስትመለከቱ እኔ ባሏ የተገደለባት ሁሉ አልመሰለኝም። ካድሬ እንደሆነች ትረዳላችሁ። ካድሬ አሁንም ማስተላለፏች ሴትዮ ከብልጽግና ጋር እንደሆነ ትረዳላችሁ። ከዛ ውጭ ጠለስ ሚዲያ ላይ እንግዲህ ባለፈው ጋሽ ተስፋዬ ሲገደሉ ቅሬታችንን መተን ስንገልጽ ነበር። ያስገደላቸው መከታው ነው ብለን ነበር። ያስገደላቸው እስክንድር ነው ብለን ነበረ። ከዛ አቋማችን ዝንፍ አንልም። አፋሕድ እኮ ዛሬ መግለጫ አውጥቷል። ይሄንን ሪዮት እንደ ፕሮፓጋንዳ አድርጋ ስትገልጸው ነበረ።
ፕሮፓጋንዳ እንደነዘና አድርጋ አፋሕድ ያወጣውን መግለጫ አላነበብሽውም እንዴ? ምን እንደሚል ላንብብልሽ። ይህ የድሮን ጥቃት ሲፈጸም ይላል አፋሕድ ያወጣው መግለጫ ማለት ነው። በአካባቢው ምንም አይነት ወታደራዊ ፊልምና ወታደራዊ ክምችትና ምሽግ አልነበረም። ይህ እውነታም ከአገዛዙ ፈጽሞ የተሰወረ አይደለም። ይልቅስ በድሮን ቅኝት የሚመታው ወታደራዊ ኢላማ ሲያጣ እንደ ድንገት ተሰባስበው ባገኛቸው ሲቪሎች ላይ በጭፍን በተደጋጋሚ መተኮሱ ነው ሁኔታዎች የሚያመለክተው። ለዚህ ማስረጃ የሚሆነው በጭፍን ተኩሶ ከገደላቸው 30 ንጹሃን መካከል 19ኙ በምርኮ የተያዙና በፋኖ ጥበቃ ስር ይገኙ የነበሩ የመከላከያ ኮማንዶ ሆነው መገኘታቸው ነው። የአገዛዙ ጨካኝነትና ከሃዲነት የታወቀ ቢሆንም በራሱ ምርኮኛ ወታደሮች ላይ ሆን ብሎ ይተኩሳል ተብሎ አይታሰብም። ቀይ መስቀል ምርኮኞቹን እንዲረከበን በተደጋጋሚ በአደባባይ ስንጠይቅ መቆየታችን የሚታወስ ሲሆን ምርኮኞቹም ይህንኑ ተስፋ አድርገው በቅርቡ ከቤተሰቦቻቸው የመቀላቀል ተስፋ የነበራቸው ናቸው። በዚህ ጥቃት አገዛዙ ብዙ ጊዜ እንደሚያደርገው አንዴ ብቻ ሳይሆን ሁለቴ የተኮሰ በመሆኑ ከምርኮኞቹና ከሚጠብቋቸው 6 ፋኖች በተጨማሪ በአቅራቢያ ግን በሌላ ቦታ የነበሩ 5 ሲቪሎች ተሰውተዋል። ከነዚህ መካከል 4ቱ ገበሬዎች ሲሆኑ አንዱ አፋሕድና አፋብኃ አንድ ሆነው ለማየት ከፍተኛ ጉጉት ላይ የነበሩት ፋኖ ተስፋዬ መካሽ መሆናቸውን ጉዳታችንን ይበልጥ አሳዛኝ አድርጎታል። በጥቃቱ ተጨማሪ 16 ንጹሃን ከባድ ቁስለኞች፣ 3 ደግሞ ቀላል ቁስለኞች ሆነዋል ይላል እና እኛ ከተናገርነው ውጭ ነው የወጣው መግለጫ። ምንም እንኳን አፋሕድ እንዴት መከላከያ ጋር ታስራቸዋለህ እንዳይባል ጋሽ ተስፋዬ መካሽ በሌላ እስር ቤት ውስጥ ነበሩ ብሎ ቢገልጸው ለብቻቸው ነው ያሰርኳቸው በማለት ቢገልጸው በድሮን ነው የተገደሉት ያለው ይሄው ዛሬ የሚወጣው መግለጫ በድሮን መገደላቸውን የሚያመላክት ነው። ጋሽ ተስፋዬ ታስረው ነበር። ሪዮት እያለች ያለችው ታዲያ ምንድነው እያለች ያለችው? ሌላውን ተውትና መከላከያዎችን እኮ እኒህን ኮማንዶዎች ለቀይ መስቀል ለማስረከብ ሂደት ላይ ነበር ጠይቀን ነበር ይላሉ። ጋሽ ተስፋዬን ግን የሚቀበላቸው ሰው አልፈለጉም። ጋሽ ተስፋዬን ስለማስረከብ ስለመፍታት የሚገልጽ ነገር የለውም። የተያዙትን ምርኮኞች ኮማንዶዎች ለቀይ መስቀል ለማስረከብ ለመፍታት በዝግጅት ላይ ነበር፣ በተስፋ ሲጠባበቁ ነበር ይላል። ጋሽ ተስፋዬን ግን ለመፍታት ቅንጣት ታክል ሀሳብ እንዳልነበር ነው መግለጫው ላይ የተካተተው። እና እንደዚህ አይነት ነገር ሲከሰት በድሮን የመታቸውን ብልጽግናን እንውቀስ። ብልጽግናማ የሚፈልጋቸውን አርበኛ ነው ያገኘው። አማራ እንዲበታተን የሚፈልገው ብልጽግና አማራን አንድ ለማድረግ ሲጥሩ የነበሩት ፋኖን አንድ ለማድረግ ሲጥሩ የነበሩትን አርበኛ ነው ያገኘው። ስለዚህ ትክክለኛ ኢላማውና ያሳካው እና በጋሽ ተስፋዬ ህልፈት መጠየቅ ያለበት ማን ነው? መልሱልኝ። ማን ነው መጠየቅ ያለበት? ከዚህ በላይ ክፋት፣ ከዚህ በላይ ጸረ አማራነት አለ ብዬ አላስብም። ይህን ግን ሪዮት እንደ ፕሮፓጋንዳ አድርጋ ስታቀርበው ነበር። እስኪ ሰምተን እንመለስ። የምትናገረውን ነገር ቀንጨብ አድርገን ሰምተን እንመለስ። ቅስቀሳ ዛሬ እየተደረገ ያለው ከኛ አባት ግድያ ጋር ተያይዞ ቅስቀሳ እየተደረገ ያለው በዋናነት ማን ላይ ነው ብትሉ አፋሕድ ላይ፣ እስክንድር ላይ። አሁን የአፋብኃ ደጋፊ ነን የሚሉት በግልጽም ይበሉ ወይንም ደግሞ በስራቸው ልሳን በሆን ቀን በቀን በመስራት የሚሰሩትን ፕሮግራም የሚታወቁ ሰዎች እኚህ ሰው በነ እስክንድር በነ መከታው ታስረው እንደነበር እየገለጹ ያሉት። እስክንድር አሳስሯቸው ነበረ፣ መከታው አስሯቸው ነበረ፣ ድብደባም ተፈጽሞባቸው ነበረ። ስለዚህ እስር ቤት እያሉ ነው ያገዛዙ ድሮን ያረፈባቸው ከሌሎችም በስር ላይ ካሉ ፋኖች ጋር። ያ ደግሞ አንድነት እንዳይመጣ የአማራ አንድነት ስለሚፈልጉ ነው እነ እስክንድር መከታው የሚል ግልጽ በሆነ ማለት ነው። ይሄ ቃል በቃል እንደዚህ አይነት ፕሮፓጋንዳዎች ናቸው እየተሰራጩ ያሉት። እንዳያችሁት ነው እንግዲህ ሪዮት የጋሽ ተስፋዬን ህልፈት ተከትሎ አፋሕድና እስክንድር ተጠቁብኝ አይነት በሚመስል አስተሳሰብ የመምህሯን ንግግር ይዛ መታ ዘመንን አፋብኃን ለማጥቃት ስትሞክር ታያላችሁ። ትክክለኛው መስመር ይሄ ነው ብለው የሚያስቡ ሚዲያዎችን የድርጅት ልሳኖች በማለት ትከሳለች። በነገራችን ላይ የድርጅት ልሳን ከመሆን የሚመነጭ አይደለም፣ የአማራ ልሳን ከመሆን የሚመነጭ ነው። የትኛውም ቅን ልብ ያለው አማራ በአሁኑ ሰዓት ላይ መቼም አፋሕድ ከአፋብኃ የተሻለ ነው ብሎ ሊያስብ አይችልም። አፋብኃ ውስጥ ብዙ ችግሮች አሉ፣ ግን ከነ ችግሮቹም ጭምር
እንዳሳየላሉ ሰዎች ለአማራ ብቻ ሳይሆን ለኢትዮጵያን ብቸኛ ተስፋ አፋብኃ ነው ብለው ያምናሉ። ስለዚህ ከነችግሩ እሱን መደገፍን መርጠዋል። እንደ ርዕዮት ያሉ ሰዎች ደግሞ ከየትኛውም ኃይል በተሻለ መልኩ አብይ አህመድ ይሻላል የሚል አስተሳሰብ አላት። አሁን ላይ ካሉት በትጥቅም በፖለቲካውም ካሉት የተሻለው አብይ አህመድ ነው ብላ ታስባለች። የአስተሳሰቧ እንግዲህ ከግልም ሆነ ከህዝብና ከሀገር የመነጨ የምታውቀው እሷ ናት። እንዳጠቃላይ ግን አፋሕድ እስካሁን ድረስ ሲተች ነበር። አዎ ብዙዎችን ስንተች ነበረ። ስንተቻቸው የነበሩ ሚዲያዎች ዛሬ የት ነው ያሉት? ግማሾቻቸው የተሰማሩበትን መስመር ተረድተው ወደ ትክክለኛ መስመር መጥተዋል። ሌሎቹ ደግሞ ድምፅ አልባ ሆነው ተቀምጠዋል። እንዲሸነፉ ያደረጋቸው አፋሕድም ቢሆን አሁን ላይ ከአፋብኃ በታች እንዲሆን ያደረገው አሳየ ደርቤ የከፈተው ዘመቻ አይደለም፣ ስራው ነው። ስራውን መሰረት እያደረግን ነው ስንተቼ የነበረው። ያለ ስራው በተሳሳተ መረጃ ላይ ተመስርተን የሰጠናቸውን አስተያየት እንኳን አይደለም ሌላው ይቅርና አድማጫችንም ጭምር እነዛን አስተያየቶች ሊወስዳቸው አይችልም። ይሄ ትግሉንም የሚመራው ህዝቡንም የሚመራው ሚዲያው ነው ብሎ ማሰብ የመጨረሻ የዋህነት ነው። በተለይ ደግሞ አማራ ህዝብን በዛ መልኩ መምራትም ማደናገርም አይቻልም። የአማራ ህዝብ ትክክለኛ የመሰለ ነገር ሲመስለው ይቀበልሻል። ትክክለኛ ያልሆነ ነገር ግን በሚጣፍጥ ቃላት አሱቤ ባቀርበው እንኳን ሊያዳምጠኝ አይችልም። ስለዚህ እነሱን የሚመራው አፋብኃንም ፋኖንም የሚመራው ሚዲያው አድርጎ ማሰብ ልክ አይደለም። እኔ እንደውም ሚዲያው ተመሪ ሆኗል ብዬ ነው የማስበው። ሚዲያው ለትግሉ በማሰብ ለህዝብ በማሰብ መናገር ያለበትን ሳይናገር እያስታመመ ነው የሚል አስተሳሰብ አለኝ። ሌላው የዚችን ሴትዮ ቪዲዮ ይዞ መጥቶ ለአማራ እንዳሰቡ አድርጎ ማውራት ይሄ ህዝብን መናቅ ነው። የአሚኮን ፕሮግራም ይዞ መጥቶ እሱ መነሻ አድርጎ ለአማራ ህዝብ እንዳዘኑ አድርጎ ባመርጨት ይሄ ባህደናዊ አስተሳሰብ ነው። ይሄ ኦህዴዳዊ አስተሳሰብ ነው። ስለ ቢዝነስ ደግሞ ልትነግረን ትሞክራለች ማለት ነው። አሁን በሱ አስተሳሰብ ዛሬ እናጸፋ እየሰጠን ያለ ነው ቢዝነስ ለመስራት አስበን ነው። ርዕዮት እኮ ትናንትና በጻፍናቸው መጽሐፍቶች ኢንተርቪው ስታደርገን ነበረ። በጻፍናቸው መጽሐፍቶች እሱን አንብባ ኢንተርቪው ስታደርገን ነበር። ያንንም በማድረጓ ላመሰግናት እወዳለሁ። ትናንትና እኮ ትልልቅ ስራ ነበረ። ካድሬ ከሚከፈለው ክፍያ የተሻለ የኤንጂኦ ክፍያ የምንከፈል ነበር። እንደ ማንኛውም ኢትዮጵያ ሀብታም ባንባል እንኳ ቤት ተሽከርካሪው የነበረን ሰዎች ነን። ያንን ትተን በበረሃ በባዶ እግራችን ተጉዘን ከሀገር የወጣን ነን። ለምን? 9 ዓመት ሊፈረድብን ስለነበር ከሀገር ስንወጣ የረዱን ሰዎች ከእስክንድር ጋር ንክኪ የነበራቸው ነበሩ። ገና በጠለስ ሚዲያ ሳንመጣ ማለት ነው። እና ያንን ስንረዳ ለትራንስፖርት ያገዙንን $3000 ከፍለን ነው። አይ እኔ ለአማራ ህዝብ ነው ድምፅ መሆን የምፈልገው፣ ለድርጅት ድምፅ መሆን አልፈልግም ብዬ አቋሜን የገለጽኩ $3000 አውጥቼ ከፍዬ ማለት ነው። ከዛ ባለፈ ግን ያለነው አፍሪካ ላይ ነው። በዩቲዩብ መስራት የጀመርነው ትናንት ነው። ላለፉት 7 ዓመታት በፌስቡክ ነበር ስንጮህ የነበረው፣ በትዊተር ነበር ስንጮህ የነበረው። እና ርዕዮትና ባለቤቷ ተጎርነ ግን በሀገር አሜሪካ ተቀምጠው አሁንም ቤት ዘግተው የሚተዳደሩት በሚዲያ ነው። ቤት ዘግተው አክሰሱ ያለበት የተለያዩ ስራ ሊሰራበት የሚቻልበት ሀገር ላይ ተቀምጠው ራስን ለማሳደግ የስራ ሙያ ለመቀየር አላሰቡም። ሁለቱም እየተዳደሩ ያሉት በሚዲያ ነው። ስለዚህ ይሄን እሷ ካመጣችሁ አይቀር ልንገራት ብዬ ነው። በተረፈ ቀስ እያልን የምናመጣው መረጃ ለሚለው አሳየ ደርቤ የሚነገር መጥፎ ባክግራውንድ ቢኖር ኖሮ ብልጽግና እስካሁን ያቀርበው ነበረ እና በዚህ የሚደነብር የለም። የፈለገውን አይነት መረጃ ልታመጪ ትችያለሽ። በተረፈ ከጎጠኝነት አንጻርም ያነሳሽው ነገር ውሃ የሚያነሳ አይደለም። እኔ ዘመነ ካሴን የምደግፈው ጎጃም ተወልጄ ስላደግኩ አይደለም። በመወለድና በማደግ ከሆነ ወሎ ነው እኔ ተወልጄ ያደግኩት፣ ወሎ ነው የተማርኩትም ወሎ ነው። ግን ዘመነ ካሴ እናንቺ አይነቱ ሊያጠቃው ሲሞክር ከላከልለታለሁ። ምክንያቱም አማራ ተስፋ ጎጃም ላይ ስንር ዘመነ ካሴ ነው። ወሎ ስንመጣ እነ ምሬ ወዳጆ ናቸው። ሸዋ ላይ እነ ኢንጂነር ደሳለኝ፣ ጎንደር ላይ ስንሄድ ደግሞ እነ ሀብቴ ናቸው ብዬ አስባለሁ። እነዚህ ሰዎች ላይ የሚከፈትን ዘመቻ መመከት አለብኝ፣ እውነትን መሰረት አድርጌ። ለምን የሚከፈተው ዘመቻ አሁን አንቺ እናመጣሽው አይነት ዘመቻ ለአማራ ህዝብ ከማሰብ አለመሆኑን እረዳለሁ። እነሱን አስመትቶ ትናንት ልደቱን ጠርተሽ አብሮነትን መታሽ፣ ነገ ደግሞ በአማጽያን መካከል የሚፈጠረውን ትብብር በተመለከተ አንድ አካል ወደ ሚዲያሽ ቢመጣ እሱንም መተሽ
ፋኖና ሸኔን በተመሳሳይ መደብ ላይ መድበሽ አብይ አህመድን ነው ለማትረፍ እየሞከርሻለሽ። ከአንቺ ንግግር ጀርባ ደግሞ ተቦርነ መኖሩ አያጠራጥርም። ባለፈው አብራችሁን ስትሉ ስለነበር ታማኝ በየነን ስንፈርጅ ነበር። አዋ ነው ታማኝ በየነ ሊከሰሱ ይገባል። ትናንትና የተሻለ ኑሮ የተሻለ ስርዓት በነበረበት ሰዓት ላይ ወያኔም በዛ ልክ እያንዳንዷን ነገር እያወኑ ትልቅ ትርክት ሲገነቡ ትልቅ ትግል ሲያካሄዱ ከኖሩ በኋላ እንደገና ከባብ አስጥለው ህዝቡን ዘንዶ አፍ ውስጥ ከጨመሩት በኋላ ድምፃቸውን ማጥፋቱ ከንክኖኝ ስተቸው ነበር። በተረፈ ግን አሳየ የሰዎችን ማንነት ለማወቅ ቁጭ ብሎ ፕሮግራሞቻቸውን ሲከታተል መኖር አይጠበቅበትም። አንቺም ፕሮግራም አየሁኝ አስተላለፍሽን ተረዳው። ይሄው እየጠራ ነው። የዛሬ ፕሮግራምሽን አሁን ገብተው ቢመለከቱ ከትናንት ወዲያ ሰራሽውን ማለት ነው ቢመለከቱ አስተላለፍሽ ከማን ጋር እንደሆነ ማወቅ ይችላሉ። በተረፈ ጥቅምን መሰረት አድርጎ የሚንቀሳቀስ ሰው አንድም እስክንድርን ይደግፋል። የህዝብን ጥቅም ታሳቢ የሚያደርግ ሰው በፍጹም እስክንድርን ሊደግፍ አይችልም። አትጠቅሽም እኮ እስክንድር በትግል ከገባ ጊዜ አንስቶ የሰራውን ስራ መልካም ስራ ልትጠቅሽ አትችም። ዘመነ ካሴ እኮ ጎጃም ላይ አጠፋም አለማም እኮ ኃይል አተራጭቶ ነው። ምሬ ወዳጆ ወሎ ላይ ቢያጠፋም ቢያለማም ኃይል ገንብቶ ነው። ሸዋ ላይ ኢንጂነር ሲያስብ ሸዋ መከታውም ጭምር ወደ ጎንደርም ስንመጣ እና ሀብቴ እና አርበኛ ደረጀ አትሊስት ሰራዊት ገንብተው ነው አጠፉም አለሙ። እስክንድር ነጋሳ ብር ብቻ ነው ይዞ የገባው። ብሩ ደግሞ ካዝኖ አውጥቶ ኢንቨስት ያደረገው አይደለም። የአማራን ትግል ወደ አንድ ታመጣልኛለህ ተብሎ የተሰጠውን ብር ይዞ ገብቶ ይኸው እና አርበኛ አሰግደን አሳዶ ካገዛዙ ውጭ አስገብቷል። አርበኛ ተስፋዬን ይኸው መግለጫው ራሱ ይነግራችኋል እኮ። እቅድ የነበረው ኮማንዶዎቹን ለመፍታት ነው። የተማረኩ የመከላከያ ኮማንዶዎችን ለመፍታት ነበር። እነሱ መፈታታቸውን እኔ እደግፋለሁ። ለቀይ መስቀል ለማስረከብ መሞከራቸውን እደግፋለሁ። ጋሽ ተስፋዬን ግን ስለመፍታት የተወራ ነገር የለም። ሌላ እስር ቤት ነበር ያሰርኳቸው፣ መከላከያ ጋር አስተርካቸው እንዳይባል ሌላ እስር ቤት ውስጥ ነበሩ ብሎ ሲናገር ነው የሰማነው። እነ ማስረሻን እነ እያሱ አበራን እነሱን ለድርድር አመቻችቶ ዳውንት ቅጭብት ስራ አስቀምጦ ከዛ አስፈርሞ ወደ ብልጽግና ሲያስገባ ነው ያየነው። ሌሎቹም ኃይሎች ወደ አንድነት እንዳይመጡ አሁንም እንቅፋት ሲሆን ነው ያየነው። በመከታውና በኢንጂነር ደሳለኝ ሲያስብ ሸዋ መካከል የሚፈጠር አንድነት አሳየ የሚበጉጉት የሚጠብቀው ነው። እነሱ ወደ አንድ መጥተው ሌሎች ጋር ወደ አንድ ሲመጡ ከማየት በላይ የወደፊት ምኞት የለኝም፣ ሌላ ምኞት የለኝም። ስለዚህ እስክንድርንም ልሳኑንም ስንተች የነበረው ትናንት መረጃ መሰረት አድርገው ነው። በዛ መካከል የተፋለሱ መረጃዎች እየመጡ ያሳሳቱብን ፖይንቶች ሊኖሩ ይችላሉ። በዛ ጉዳይ ላይ ይቅርታ መጠየቅም አስፈላጊ ስላልመሰለኝ ነው። እንትኑም ስለሚያውቅ ታዳሚውም ያውቃል። ትክክል ያልሆነ መረጃ ያገኘንባቸው ጊዜያት ነበሩ፣ 1-2 ጊዜያት። እነዛ ሰዎች ደግሞ የመረጃ ምንጮቹ በጣም ታማኝ የምንላቸው ስለነበሩ ለምሳሌ ከሸዋ ወጥቶ የሚለውን ማንሳት ይቻላል። ከየት እንደመጣም ነግሬያቸዋለሁ። ከሸዋ ከዛው ከነመከታው ሰፈር ነው የመጣው። በወቅቱ እስክንድር ጋር በመለጠፋቸው ጫጫታ እየተፈጠረ ስለነበር በእኔ በኩል እንደተለያዩ የሚያደርግ ዜና እንዲወጣ ተፈለገ። እስክንድር እኮ ከሸዋኛ እኮ ከኛ እኮ አባረነዋል እኮ ከኛ ተነጥሏል። የለም ሸዋ ላይ እኮ ጭራሽ እስከዛሬ በነበረበት ቦታ አይደለም ያለው አዲስ አበባ ገብቷል የሚል መረጃ ተላከ። ከዛው አንጻር ነው። በተረፈ ከዚህ በፊት እንዳልኩት እስክንድርን ለመታገል ቅንጣት ታክል ውሸት አያስፈልግም። እውነትን መሰረት አድርጎ መታገል በቂ ነው። ከዛ ውጭ ግን የግል ጠብ ስላለብኝ አይደለም፣ ቅንጣት ታክል የግል ጠብ ስላለብኝ አይደለም፣ አፋብኃ የድርጅት ልሳን ስላደረገኝ አይደለም። ጥቅም የሚያስብ ሰው ለብልጽግና ነው የሚሰራው። ጥቅም የሚያስብ ሰው ለእስክንድር ነው የሚሰራው። ምክንያቱም እኔ አመቱን ሙሉ ስለ አፋብኃ ስጮህ ስቲከር እንኳን 5 ብር ስቲከር የሚሰጥ የለም። ስቲከር ትናንትና ግን የአፋር ልሳን የነበሩ ሚዲያዎች $300,000 ተቀብለው ሲሰሩ እንደነበር እስክንድር አንበስ ሲነገር ነበር። እና እኔ ለእስክንድር ለመስራት ባስብ ኑሮ ቢያንስ እንኳ $10,000 እና $20,000 አላጣም ነበረ። ግን አላማችን ገንዘብ አይደለም፣ ጥለነው ነው የወጣነው። እና ወደ ዩቲዩብም ስራ የመጣ ነው። ስራ ከተባለ እኔ ትግል ላይ ነው ያለሁት ብዬ አስባለሁኝ። ወደ ዩቲዩብም ልንመጣ የቻልነው ከስራ ገበታችን ተፈናቅለን የነበረንን ነገር አጥተን አፍሪካ የተባለ አህጉር ላይ ከተጣልን በኋላ ነው። ከዛ በፊት የምንታወቀው 24 ሰዓት ፌስቡክ ላይ 24 ሰዓት
ትዊተር ላይ እና በመጽሐፍም ጭምር በአማራ ህዝብ ላይ የተፈጸመውን በደል ግፍ ሰንደን ስናስቀምጥ ነው በዛ ነው የምንታወቀው። በተረፈ ግን ጠለስ ሚዲያ ትኩረት አድርጎ ከሚሰራባቸው ስራዎች አንዱ እንደዚህ ነው። በአንድነት ስም የብልጽግና ልሳን የሆኑ ሚዲያዎች የሚሰሩትን ስራ ሱማ ጋለጥ ነው። ጠለስ ሚዲያ የሚታገለው ዛ ትግል ሜዳ ላይ ያሉ ወገኖች እነሱ ላይ ይሻላሉ ብዬ ማስባቸው ወገኖች ላይ እነሱ ላይ የሚከፈትን ዘመቻ እውነትን መሰረት አድርጎ መከላከል ግዴታችን ነው። እነሱን መከላከል አማራን ከጥቃት እንደመከላከል የሚቆጠረው ብለን ስለምናስብ ነው። ከዛ ውጭ ግን እታገልለታለሁ የምትለውን ህዝብ እየገደላችሁ የሚለው ጉዳይ ፋኖን ለማጠልሸት ስለተፈለገ ካልሆነ በስተቀር በማንነት እኮ ስንመዝነው ብአዴንም አማራ እኮ ነው። በማንነት ስንመዝነው ብአዴንም አማራ ነው። አማራ መነካት የለበትም ካልን ማለት ነው። ስለዚህ የተለያየ አሰላለፍ አለ። ግማሹ ህዝብን አሳልፎ ሰጥቶ ክልሉን አሳልፎ ሰጥቶ ራሱን ለመጥቀም የሚንቀሳቀስ ኃይል አለ። ግማሹ ደግሞ ራሱን ሰውቶ ክልሉን ለማትረፍ እየተንቀሳቀሰ ያለ ኃይል አለ። ስለዚህ ያኛው ኃይል መጥቶ ትግል ሊጠልፍ ሲሞክር ተመሳሳይ አይነት ነገሮች መከሰታቸው የሚጠበቅ ነው። በተረፈ ግን በትግል ሜዳ ውስጥ የተለያየ ባህሪ ያለው ኃይል እንደመኖሩ መጠን ገና ድርጅት ተመስርቶ ያላለቀ እንደመሆኑ መጠን የሚፈጠሩ ነገሮች ደግሞ መኖራቸው የሚካድ አይደለም። በጥፋት የሚፈጸሙ ነገሮች ይኖራሉ። ሆን ተብሎ ሳይሆን የተለያየ ኃይል የተለያየ አመለካከት ያለው ኃይል እዛም ውስጥ አጥፊም ስላለ ማለት ነው። በድርጅት ያልተቃኘ አጥፊም ስላለ በህዝብ ላይ ብዝበዛ የሚፈጽሙ ሊኖሩ ይችላሉ። እነዛ ነገሮች ቀስ በቀስ እንደሚጠሩ በማመን ነው እንጂ እሱም መተቸት ጠፍቶን አይደለም። አሁን ላይ በዋናነት ክልላችንን አስወርሮ እያስወደመ ያለ መንግስት ላይ የተቀመጠ ኃይል ስልጣን ላይ የተቀመጠ ኃይል ባለበት ሁኔታ እዛ ላይ ትኩረት ማድረግ ተገቢ አይደለም ብለን ስላመን ነው። ወደ ቀጣዩ ርዕስ ስንሸጋገር የጌታቸው ረዳን የትናንት ቃለ መጠይቅ ይመለከታል። እሱም ባጭሩ ለመቃኘት ያህል ጌታቸው ረዳ የትግል ህይወቱን ሲያጠለሸው ነበረ። ምናልባትም በትግራይ ህዝብ ዘንድ በመልካም የተጻፈለትን በመልካም የሚታይለትን የትግል ህይወቱን ዕቃቃ አድርጎ ቀልድ አድርጎ ቧልት አድርጎ ሲሳለቅበት ነበር እና ጌታቸው ያደረገውን ቃለ መጠይቅ አይታችሁ ከሆነ ሙሉውን ቃለ መጠይቅ ያኔ ከህወሓት ጋር ተሰልፎ የነበረው ከ3 ዓመት በፊት ማለት ነው በቆላ ተንቤን ሲከራከር የነበረው በሰላይነት እንጂ በታጋይነት አይመስላችሁም። ራሱን ከጨዋታ ውጭ አድርጎ ጥቅምት 24 አንተ የት ነበርክ ሲባል እኔ የሆነ ሰርግ ልደላ ከበር ምናምን እንደዚህ እያልኩ እያለ ና ተብዬ ተጠርቼ ተደግፌ ከዛ ወደ በረሃ ተወስጄ አይነት ወሬ ነበር ሲወራ የነበረው። እና ሰዎች እንዴት በራሳቸው ህይወት ላይ ትናንትና ትልቅ ዋጋ ሰጥተውት በነበረው በትልቁ ሲያወሩለት የነበረ ህይወት ላይ በዛ ልክ ሲረማመር ስትመለከቱ ጌታቸው ረዳ ቆላ ተንቤን ላይ ሲከራተት የነበረው በሰላይነት ነው ወይስ በታጋይነት ብላችሁ ትጠይቃላችሁ። ምክንያቱም እንደ ታዛቢ ሆኖ ነበር ሲያወራ የነበረ እንደ ትግል መሪ ሳይሆን እንደ ታዛቢ እንደ ተመሪ አድርጎ እና በትኩረት ነገሮችን እያየ ሙድ እንደሚይዝ ሰው ሆኖ ሲያወራ ነበር። ያሁኑን ህወሓትን ዶንኪዮቴ ነው ማለት ሲሳለቅበት ተሰምቷል። ዶንኪዮቴ እንግዲህ በስፔናዊ ደራሲ ሚካኤል ደ ሰርቫንቴስ የተጻፈ መጽሐፍ መሆኑ ይታወቃል። ዋናው ጭብጥም ደግሞ በሰዎች ምኞትና በእውነታው ዓለም መካከል ያለውን ልዩነት ማሳየት ነው። ሰርቫንቴስ መጽሐፍ ሲጽፍ የሰዎች ምኞትና እውነታውን ያሳየበት መጽሐፍ ነው ማለት ይቻላል። ዶንኪዮቴ በአእምሮ በሚፈጥረው ምናባዊ ዓለም ውስጥ ስለሚኖር በመንገድ ላይ የሚያያቸውን የንፋስ ወፍጮዎች እንደ ግዙፍ ጭራቆች በመቁጠር ሊዋጋቸው ይሞክራል። የትዕይንት ከማይቻል ነገር ጋር መታገልን ወይም ምናባዊ ጠላት መፍጠርን ለመግለጽ እስካሁን ድረስ በምሳሌነት ይጠቀሳል የዶንኪዮቴ መጽሐፍና ጌታቸው ረዳም ህወሓት ከማይታይ ጠላት ጋር በና ከራሱ ምናብ ጋር እየተጋጨ ያለ ዶንኪዮቴ ነው በማለት ሲገልጸው ነበር። ሌላው አዲስ አበባ ልንገባ ስለሆነ እጅ ስጡ እያሉ ሲፎክሩ ነበር ይላቸዋል። ሲፎክር የነበረው እኮ እሱ ራሱ ነበር። የአብን አመራሮችን አብይ አህመድ ጋር ወደ መቀመቅ መውረዳቸው አይቀሬ ስለሆነ እጃችሁን ስጡ እያለ ሲፎክር የነበረው ጌታቸው ረዳ ቢሆንም ለሌሎች አሳልፎ ሲሰጥ ተሰምቷል። ጌታቸው አሰፋን ወደ ፌዴራል የማምጣት እቅድ መኖሩን ገልጿል። በነገራችን ላይ ሲከላከልልን ነበር። ጌታቸው አሰፋን በተደጋጋሚ ከህወሓቶች ለመነጠል ጥረት ሲያደርግ ነበር ጌታቸው ረዳ እና የዛም ምክንያት ባሳየ ደርቤ እይታ አብይ አህመድ ጌታቸው አሰፋን ወደ ፌዴራል ማምጣት አቅዶ ይሆን የሚል ጥያቄ ፈጥሮብኛል። ያው
ከኛም ከኔ ቢያንስ የተሰወረ ነው የነበረው። እውነት ለመናገር ጌታቸው ለምሳሌ ምንም ያውቀው ነገር አልነበረም ይሄ ሁሉ ሲጀመር። ከዛ በኋላ የያዛቸው አቋሞች ከዛ በፊት የወሰዳቸው አቋሞች ሌላ ጉዳይ ሆነው በያን ስፔሲፊክ ጉዳይ በሚመለከት ከአመራር ኦልሞስት ተገሎ ነው የነበረው። ጌታቸውም ሞክሾውን ነፃ ለመውጣት ትናንት ሲንደፋደፍ ነበር። በትግሉ ውስጥ ሰላይ እንጂ ታጋይ ሆኖ ያሳለፈ አይመስልም። ይህም በተመለከተም ፌስቡክ ላይ ሀሳቤን ገልጫለሁ። በተረፈ ግን ትናንትና እነ አሚኮ ምን ሲሉ ነበረ? እነ ፋና እነ ኢዜአ ምን ሲሉ ነበረ? የጁንታው መሪ ጌታቸው ረዳ ልጆቻቸውን ለጦርነት የማይሰጡ እናቶች እርዳታ እንዳይሰጣቸው ከለከለ የሚል ዜና ሲነዛ ነበር እንደምታውት። ዛሬ ግን ጌታቸው ረዳ ራሱን አንጽቶ ሌሎቹን ሲለቀልቅ ነበር። ለነገሩ ራሱንም አነጻ ብዬ አላስብም። ከመጠን በላይ እንደውም ሲያሳድፍ የነበረው ራሱን ነው። ትናንትና 1 ሚሊዮን የትግራይ ወጣቶች ዓላማው የተሳሳተ የሚሆን አይሆንም የረገፉለትን ዓላማ የከንቱ አድርጎ ሲሳለቅበት ነበር። ታጋይ ተብሎ ሲጠራ እንዳልነበረ ራሱን በሰላይነት ቦታ ላይ አስቀምጦ የትግራይ ሕዝብ ያ ሁሉ ዋጋ የከፈለለትን ትናንት ልጆቻችሁን ካልሰጣችሁ እርዳታ አትቀበሉም እያለ የቀሰቀሰውን ሕዝብ በተሳሳተ መስመር ውስጥ መሆኑን እያወቅኩኝ እንደማናሸንፍ እያወቅኩ ነበር ልጆችህን ሳስበላና አዝምት እያልኩ ስነጥቅህ የነበረው የሚል ትርጓሜ ያለው ቃለ መጠይቅ ነው እያደረገው። በአዲስ አበባ ገላን ኮንዶሚኒየም አካባቢ ካዝማ ስፔሻላይዝድ ክሊኒክ ጎን የፖሊስ ማሰልጠኛ እና የፖሊስ ካምፕ መሰራቱ ተሰምቷል። አዲስ አበባ ገላን ኮንዶሚኒየም አካባቢ ካዝማ ስፔሻላይዝድ ከዛው አካባቢ አንድ ፖሊስ ነው መረጃ ያደረሰኝ። በሺህ የሚቆጠሩ ፖሊሶች ማደሪያ የሚሆን የፖሊሶች ካምፕ በአዲስ አበባ በተለያዩ ቦታዎች ላይ ተቀምጠዋል። ከነዚህም መካከል አንዱ ገላን ኮንዶሚኒየም አካባቢ ካዝማ ስፔሻላይዝድ ክሊኒክ ምናልባት ክሊኒክ ይሁን ሆስፒታል ይሁን እሱ የተረጋገጠ መረጃ አይደለም። ግን ገላን ኮንዶሚኒየም አካባቢ ከ1000 በላይ በሺህ የሚቆጠሩ ፖሊሶችን ማሳደር የሚችል እነዛ ፖሊሶች ደግሞ ከተለያዩ የኦሮሚያ አካባቢዎች ተሰብስበው የመጡ የገዳ ኮማንዶዎች መሆኑ ተሰምተዋል። አባ ዶርቤ ኮሬ ነገኛ መሆናቸው ተሰምተዋል። ለምንድን ነው በተለያዩ ቦታዎች ላይ ካምፕ እየሰሩ ፖሊሶች ማከማቸት ያስፈለገው ከተባለ ለምርጫው ነው። ምርጫውን አብይ አህመድ በአዲስ አበባ ብጥብጥ ይፈጠራል የሚል ስጋት አድሮበታል። ስለዚህ በፌዴራል ፖሊስ ምትክ ሌሎች ፖሊሶችን አምጥቶ እንደ መኖሪያ ቤት እንደ ካምፕ ሆኖ እንዲያገለግለው ነው ይላል የደረሰ መረጃ። ሌላው ደግሞ አባገዳዎች በአርቲስት አንዱዓለም ጎሳ ላይ ትናንት ውሳኔ ማስተላለፋቸው ተሰምተዋል። ከህብረተሰቡ ጋር ተቀላቅሎ መኖር እንዲጀምርና ወደ ስራ እንዲመለስ አባገዳዎች ወሰኑ የሚል ዜና ተጋርተናል። ትናንት እነ አዶናይ እንዲፈቱ አባገዳዎቹ ወደ አዲስ አበባ ጉዞ እያደረጉ ነው ስንባል ነበረ። ይህም ሁኔታ የሚያሳያችሁ ቀስ በቀስ እና አብይ አህመድ የገዳ ሲስተምን ከህገ መንግስታዊ አሰራር ውጭ የሆነ የገዳ ሲስተምን ሊያለማመዱን ጥረት እያደረጉ መሆናቸውን የሚገልጽ ነው። በአማራ ክልል ላይ ያሉ ሽማግሌዎች ግማሾቻቸው ባበል ተገዝተው የልጆቻቸውን ትግል እንዲሸጡ እያረጠረጡ ያለበት ሁኔታ ነው ያለው። ግማሾቹ ደግሞ ልጆቻችሁን ወደ ትግል አስገብታችኋል፣ የፋኖ ደጋፊ ናችሁ እየተባሉ እየተቀጠቀጡ ይገኛሉ። በሌላ መልኩ ደግሞ ገዳ እንግዲህ የሚወደስም ነገር እንዳለው ሁሉ በሌሎች እይታ ሲታይ ደግሞ የሚያስወቅስም ነገር እንዳለው የሚዘነጋ አይደለም። ይህን ደግሞ የራሳቸውን መጽሐፍት በነ መሐመድ ሐሰን የተጻፉትን ሌሎቹንም ስትመለከቱ በሌላ አይን ሆናችሁ ስታዩት ብዙ ማንነትን የሚነጥቅ ሁሉንም ኦሮማይዝድ የማድረግ አስተሳሰብ መኖሩን ትረዳላችሁ። ስለዚህ አብይ አህመድ ከህገ መንግስታዊ አሰራር አውጥተው በገዳ ሲስተም ሊያስተዳድሩን ማቀዳቸውን በሚገልጽ መልኩ በነገራችን ላይ ይህ ጉዳይ ከምርጫ በኋላ እንደውም በስፋት ተግባራዊ እንደሚያደርጉት ሰምተናል። ከምርጫ በኋላ አብይ አህመድ እንደምንም ብዬ አሁን አንዳንድ ጥያቄዎችን መለስ አድርጌ ምርጫውን ካሳካው በኋላ ከዛ በኋላ የታላቋን ኦሮሚያ ፕሮጀክት በተግባርና በስፋት ኢትዮጵያን ኦሮማይዝድ የማድረግ ስራ በሰፊው እንደሚሰራ ተሰምቷል። መሳይ አንድ የሚገርም ሀሳብ አጋርቷል። መሳይ መኮንን አንድ የሚገርም ሀሳብ አጋርቷል። እነ ሪዮትን የምንተቸውን ያህል እኔ ፋሲሌን ያልነው አሁን ለምሳሌ ላመሰግነው እወዳለሁ። ወደዚህኛው መስመር ከመጣ ጊዜ አንስቶ አብረውት ያሉት ሰዎች በአንዳንድ ነገር ላይ ተቃዋሚ ይመስሏችኋል፣ በአንዳንድ ነገር ላይ ደግሞ ብልጽግና ሲደግፉ ታያላችሁ። እና ፒተርም ማለት ነው እና ፋሲሌን ያለም ግን አገዛዙ ይሻሻላሉ በማለት ሰፊ ድጋፍ አደረጉ። እንደማይሻሻል ሲረዱ እስከ መጨረሻው ድረስ ደግፈውት
እንደማይሻሻል ሲረዱ ግን በትክክለኛ መስመር ቅዋሜ መስመር ገብተው ለህዝብ የሚጠቅመውን ሐሳብ እየሰጡ ይገኛሉ ብዬ አስባለሁ። ሌላው የብልጽግና ሐሳብ ከተብራራላቸው ሰዎች አንዱ መሳይ መኮንን ነው ብዬ አምናለሁ። ምን ብሎ ጻፈ? ኢትዮጵያ ውስጥ የሆነ ነገር እየሆነ ነው። አብይ አህመድ ሀገር ሊያዋልድ እያስማጠ ይመስላል። ወለጋ የሚታየው የዘር ማጽዳት እርምጃ፣ የብርጋዴር ጄኔራል ኃይሉ ጎንፋ አስተያየት፣ የኮሎኔል ገመቹ አያና የማያበራ የኦሮሚያ ሪፐብሊክ ምስረታ ቅስቀሳ፣ የቀድሞ የኦሮሚያ ክልል ፕሬዝዳንት ሐሰን አሊ ወደ ሀገር ቤት መምጣትና የተደረገላቸው አቀባበል፣ የኦሮሚያ ልዩ ኃይል የገዳ ኮማንዶ ኩሬ ነገኛ፣ ጋሸና ሲርና የተሰኙ ኃይሎች በተለምዶ የሀገሪቱ መከላከያ ከሚባለው በተግባር ግን የአብይ አህመድ ዙፋን አስጠባቂ ከሆነው ሰራዊት የተሻለ ትጥቅና ስንቅ እንዲኖራቸው ተደርገው መዋቀራቸው፣ በአዲስ አበባ ዙሪያ የተጀመረው መጤ ተብሎ የተፈረጁ ኢትዮጵያውያንን ከመኖሪያቸውና ከቢዝነሳቸው እንዲፈናቀሉ የተደረገው ዘመቻ የመጨረሻ ምዕራፍ ላይ መድረሱ፣ በአንጻሩ የኦሮሚያ ኢኮኖሚን የሚያሳድጉና የሚያበለጽጉ እርምጃዎች መወሰዳቸው፣ ሞያሌን ድሬዳዋ ይዞ ወደ ጅቡቲና ሶማሊያ ተጠግቶ ወደብ ለማግኘት በስውር የተጀመረው እንቅስቃሴ እየተጠናከረ መምጣቱ፣ በአጠቃላይ የሚታየው ነገር በግልጽ የሚያመላክተው አንዲት ሀገር ምስራቅ አፍሪካ ላይ ልትወልድ መቃረቧን ነው። በአብይ ዙሪያ የተኮለኮሉት ሌሎች የብልጽግና አጋፋሪዎች አይናቸው እያየ ሀገር እያዋለዱ መሆናቸው አለመረዳታቸው እንከፍነታቸውን የሚያጋልጥ ነው። እንግዲህ በኢትዮጵያ ፍርስራሽ ላይ የሚቆም ሀገር ካለ አብረን የምናይ ይሆናል ብሏል መሳይ መኮንን። ይሄ ሀሳብ የኔም ሀሳብ ነው፣ በጥሩ ብዕር የተገለጸ የኔም ሀሳብ ነው። እና አብይ አህመድ አገር ለማዋለድ ስራ እየሰሩ ናቸው። አሁን ግን ምርጫው እስኪያልፍ ድረስ ኢትዮጵያ ለመጫወት በአዲስ አበባ ያሉ ችግሮችን ለመፍታት በተወሰነ መልኩ ለመፍታት አይታችኋል። ሰሞኑን እርምጃ ተወሰደባቸው የሄሎ ታክሲ ባለቤቱ የታሰሩ አዲስ አበባ ህዝብ ላይ የኢትዮጵያ ህዝብ ላይ እንደዚህ አይነት ነገር የፈጸሙ ኃይሎች በቁጥጥር ስር ዋሉ የሚል ዜና እየተለቀቀ ይገኛል። ሄሎ ታክሲም በለው ማንም በለው ከጀርባ ሆኖ ሲዘርፍ የነበረው ኦህዴድ ነው። በተለያዩ ኃይሎች ጀርባ ተከልሎ ህዝብን ሲያጭበረብር የነበረው ኦህዴድ ነው። ትናንትና ንግድ ባንክን ሲመነትፍ የነበረው ኦህዴድ ነው። ለዚህ ደግሞ ኢኮኖሚያዊ ሽግግር ማድረግ ያስፈልጋል ብሎ አቅዶ እየተንቀሳቀሰ መሆኑ ነው። ለምርጫ አንዳንድ ስራዎች ሰርቶ ህዝቤን ሸውዶ ካለፈ በኋላ ከምርጫ በኋላ የኢትዮጵያ ህዝብ ወይ የምትኖርባት በጋራ የምትኖርባት ሀገር የኔ የምትላት ሀገር እጅህ ላይ እምሽክ ብላ ተሳዳጁ ነህ፣ ሌላ ሀገር ሲዋለድ የምታይበት ቀን እየመጣ ነውና በታሰበበት ይሻላል በማለት የዛሬ ዝግጅቴን እቋጫለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። በፈረንጆች አዲስ ዓመትን የምታከብሩ ወገኖች መልካም አዲስ ዓመት ከመላው ቤተሰብ ጋር ይሁንላችሁ በማለት ሰብስክራይብ እንድታደርጉ ጠይቄ ዛሬ ዝግጅቴን ቋጨው። ክበሩልኝ።